ሰላም የዴሊ ፎረም ቤተሰቦች፣ ባለፉት 24 ሰዓት በኢራን አሜሪካ እስራኤል ጦርነት ያሉ አዳዲስ መረጃዎች ነግራችኋለሁ። ለቻናሉ አዲስ የሆናችሁ ቤተሰቦች ሰብስክራይብ በማድረግ ወዳጅ እንድትሆኑም በዚሁ እናስታውሳለን። ፕሬዚዳንት ትራምፕ ከአዲሶቹ የኢራን መሪዎች ጋር ለመነጋገር መስማማታቸውን ተናገሩ። የአሜሪካው ፕሬዚዳንት አያቶላህ አሊ ኻሜኒ ጨምሮ በርካቶች የኢራን አመራሮች ከተገደሉ በኋላ ከአዲሶቹ አመራሮች ጋር ለመነጋገር መስማማታቸውን ገልጸዋል። አዲሱ የኢራን አመራር ከአስተዳደራቸው ጋር ለመነጋገር እንደሚፈልግና እሳቸውን ይህን ለማድረግ እቅድ እንዳላቸውም ዶናልድ ትራምፕ ተናግረዋል። መነጋገር ይፈልጋሉ፣ እኔም ለመነጋገር ተስማምቻለሁ ሲሉም ትራምፕ ተናግረዋል። ትራምፕ የኢራን መሪዎች ቀደም ብላችሁ መምጣት ነበረባችሁ፣ አሁንም ግን ለመነጋገር ዝግጁ ነኝ ሲሉም ገልጸዋል። ይህንን ያሉት ዶናልድ ትራምፕ ለአትላንቲክ መጽሔት በሰጡት ስልክ ቃለ ምልልስ ነው። አዲሶቹ የኢራን ባለስልጣናት ንግግር ለማድረግ ፍላጎት እንዳላቸውና እርሳቸውንም ለማግኘት ዝግጁ መሆናቸውንም ገልጸዋል። ፕሬዚዳንቱ በንግግራቸው ወቅት ኢራን ይህንን የድርድር አማራጭ ቀደም ብላ ልትጠቀምበት ይገባ ነበር ብለውም ጠቁመዋል። በጣም ዘግይተዋል፣ ቀደም ብለው ቢመጡ ኖሮ ስምምነት ላይ መድረስ ይቻል ነበር ሲሉም ትራምፕ ወቅሰዋል። ትራምፕ አክለቡም ባለፈው ሳምንት በድርድር ላይ የነበሩ አንዳንድ የኢራን ተወካዮች በአሁኑ ወቅት በሕይወት እንደሌሉ ገልጸዋል። የሁኔታው አሳሳቢነት ግን አዲሶቹን መሪዎች ወደ ጠረጴዛ እንዳመጣቸውም አመልክተዋል። ይህ የንግግር ፍላጎት የተሰማው ቀጠናው በከፍተኛ ጦርነት ውስጥ ባለበትና የሆርሙዝ ሰርጥ የነዳጅ ትራንስፖርት በተስተጓጎለበት ወቅት መሆኑ ዓለም ዲፕሎማሲ አዲስ ተስፋ ሊሆን እንደሚችልም ተገምቷል። ይሁን እንጂ ውይይቱ መቼና የት እንደሚካሄድ ፕሬዝዳንት ዶናልድ ትራምፕ ከመናገር መቆጠባቸውን ጋዜጣው አስታውቋል። አስገራሚው ዜና ደግሞ ልንገራችሁ። ኢራን ጸረ ሞሳድ በሚል ያቋቋመችው የኢራን የስለላ ቡድን በሞሳድ ይመራ እንደነበር እስከ ቅዳሜ ጦርነት ድረስ አልታወቀም። ኢራን ይህንን ቡድን ያቋቋመችው እስራኤልን እንዲሰልል እንደነበርም መረጃ ወጥቷል። ኢራን የአሊ ካሚኒ መሞት ከማረጋገጧ በፊት ሞሳድ የኻሜኒን አስከሬን ፎቶግራፎች ይዞ እንደነበር ይፋ ተደርጓል። ይህ ፎቶግራፍ የተነሳውም ኻሜኒ በመስሪያ ቤታቸው እንዳሉ ጥቃት ከተፈጸመ በኋላ ነው ተብሏል። ይህ ሞሳድ ወደ ኢራን በጥልቀት እንደገባ ለመረዳት ከበቂ በላይ ማስረጃ መሆኑንም አመልክቷል። የቀድሞ የኢራን ፕሬዝዳንት መሐመድ አህመዲነጃድ ዛሬ እንደገለጹት በኢራን ውስጥ የሞሳድ ሰላዮች ለማደን የተቋቋመ ሚስጥራዊ የደህንነት ክፍል በራሱ በሞሳድ ወኪልና በሌሎች 20 ሰላዮች ይመራ እንደነበር ገልጸዋል። ይህ በትናንትናው ጥቃት በርካታ የኢራን መረጃዎች እንዲገደሉ ምክንያት ሊሆን እንደሚችልም ተገምቷል። ይህ ዜናም በዓለም ላይ እያነጋገረ ነው። በተለይ የኢራን የደህንነት አቅምና የሞሳድ የስለላ ብቃትም ብዙዎችን አጃኢብ እያሰኘ ነው። ሌላው ባለፉት 24 ሰዓት አዳዲስ የኢራን መረጃዎች ስንመለከት ኢራንና አሜሪካ አንዳቸው የሌላኛውን የጦር መርከብ መምታታቸው እየተናገሩ ነው። አሜሪካ የኢራን ጦር መርከብ ማስመጧን ስትገልጽ፣ ኢራን ደግሞ በግዙፍ የአሜሪካ አውሮፕላን ተሸካሚ መርከብ አብርሃምስ ላይ በባላስቲክ ሚሳኤል ጥቃት መፈጸሟን አስታውቃለች። የአሜሪካ ሰራዊት ማዕከላዊ እዝ ሴንትኮም በኤክስ ገጹ ላይ እንዳስታወቀው በኢራን ላይ ጥቃት በተጀመረበት ቅዳሜ ዕለት የኢራን የጦር መርከብ መጥቶ ማስጠሙን ገልጿል። መርከቡ በኦማን ሰላጤ አካባቢ ባለ የባህር ክፍል ላይ እየሰጠመ ነው ሲልም ሴንትኮም ጨምሮ ገልጿል። የኢራን እስላማዊ አብዮታዊ ዘብ ደግሞ በባህር ሰላጤ ተሰማርቶ በሚገኘው የአሜሪካ የጦር አውሮፕላን ተሸካሚ መርከብ አብርሃምስ ሊንከን ላይ በ4 ተወንጫፊ ሚሳኤሎች ጥቃት መፈጸሙን የኢራን መንግስት መገናኛ ብዙሃን ዘግበዋል። ይህን ተከትሎ የአሜሪካ ሰራዊት ማዕከላዊ እዝ የጦር መርከቡ በኢራን ሚሳኤል ተመቷል መባሉ የተተኮሱ ሚሳኤሎች አጠገቡም አልደረሰም ሲልም አስተባብሏል። ቢሮው ጨምሮ አብርሃምስ ሊንከን የጦር መርከብ ከኢራን አገዛዝ ከሚፈጠር ስጋት የአሜሪካ ሕዝብ ለመከላከል በሚካሄደው ያልተቋረጠ ዘመቻ ላይ የሚሰማሩ አውሮፕላኖችን በማስተናገድ ላይ መሆኑንም ገልጿል። በሌላ ዜና 3 የአሜሪካ ወታደሮች በትላንትናው ጥቃት መገደላቸውን የአሜሪካ ሰራዊት አስታወቀ። አሜሪካና እስራኤል በኢራን ላይ ጥቃት ከጀመሩ ከቅዳሜ አንስቶ በግዳጅ ላይ የነበሩ 3 የአሜሪካ ወታደሮች መገደላቸውን የሰራዊቱ ማዕከላዊ እዝ ሴንትኮም አስታወቀ። የወታደሮቹ ሞት ለቤተሰቦቻቸው ተረድቶ 24 ሰዓት እስኪያልፍ ድረስ ስማቸው ይፋ እንደማይሆን እዙ ገልጿል። የ3 ወታደሮች ሞት በዚህ ዘመቻ የመጀመሪያው በአሜሪካ ወታደሮች ላይ የደረሰ ሞት ነው። ከሞቱት በተጨማሪ
በተጨማሪ ሌሎች 5 ወታደሮች ክፉኛ መቁሰላቸውን የአሜሪካ ጦር ሰራዊት ጨምሮ አስታውቋል። አሜሪካ ከእስራኤል ጋር በጣምራ በኢራን ላይ ጥቃት መክፈቷን ፕሬዝዳንት ትራምፕ ቅዳሜ ዕለት ባሳወቁበት ጊዜ በጦር ውስጥ እንደሚያጋጥሙት ጉዳት ሊደርስብን፣ የአሜሪካውያንን ጀግኖች ሕይወት ሊጠፋ ይችላል በማለትም ቀድመው አስጠንቅቀውም ነበር። ፕሬዝዳንት ዶናልድ ትራምፕ ኢራን ላይ ቅዳሜ ዕለት በተፈጸሙ ጥቃቶች የኢራን መንግስት ቁልፍ ከፍተኛ ፖለቲካዊና ወታደራዊ ባለስልጣናት ተገድለዋል። የአሁኑ ጥቃት ወሳኝ የሚባሉት የሀገሪቱ መሪዎችን ኢላማ ያደረገ እንደነበር ቅድሚያ አሜሪካ ማስታወቋም የሚዘነጋ አይደለም። ነገር ግን ጠላቶቻቸው አመራሩን ሊመቱ ይችላሉ በሚል ስጋት መሪዎቹ ቀደም ብለው ለእንዲህ ያለው ክስተት መዘጋጀታቸው እየተነገረም ነበር። ቢሆንም ግን ከሀገሪቱ ጠቅላይ መሪ ጀምሮ ከፍተኛ ወታደራዊ መሪዎች የተገደሉባት የኢራን መንግስት የማይጠገን ጉዳት እንደተደረሰባትም እየተነገረ ነው። በጥቃቱ ከተገደሉ ቁልፍ ባለስልጣናት መካከል በሀገሪቱ መንፈሳዊ፣ ፖለቲካዊና ወታደራዊ ጉዳዮች ላይ ዋነኛው ሚና የነበራቸው የኢራን እስላማዊ ሪፐብሊክ ጠቅላይ መሪ አያቶላ አሊ ሀሚኒ በጽህፈት ቤታቸው መገደላቸው ይታወሳል። የሀሚኒ መገደል ቅድሚያ ያሳወቀችው እስራኤል ስትሆን እንደተገደሉ የአስከሬናቸው ፎቶም በእጇ ገብቶ እንደነበር እስራኤል እያስታወቀች ነው። ኢራን እስላማዊ ሪፐብሊክ መመኪያ የሆነው በሀገሪቱ ፖለቲካ፣ ምጣኔ ሀብትና የውጭ ግንኙነት ውስጥ ሳይቀር ጉልህ ሚና ያለው አብዮታዊ ዘብ ሰራዊት አዛዥ ጀነራል መሐመድ ፓክፖር ተገድለዋል። የኢራን ጦር ኃይሎች ጠቅላይ ኢታማጆር ሹም የነበሩት አብዱልራሂም ሙሳፊ ከተገደሉት መካከል አንዱ ናቸው። የጠቅላይ መሪው አያቶላ አሊ ሀሚኒ የደህንነት አማካሪ አሊ ሀምሃኒም ተገድለዋል። የኢራን የመከላከያ ሚኒስቴር አዛዥ ናሲር ዛዴህ የጥቃቱ ሰለባ ከሆኑት ከፍተኛ የኢራን መሪዎች መካከል ናቸው። እነዚህ ኢራን በ2 ቀናት ውስጥ በተባበሩት አረብ ኤምሬትስ ላይ በፈጸመችው ጥቃት 3 ሰዎች ሲገደሉ ኢትዮጵያና ኤርትራውያን ጨምሮ የተለያዩ ሀገራት ዜጎች ጉዳት እንደደረሰባቸው እየተገለጸ ነው። የኤምሬትስ የመከላከያ ሚኒስቴር እንዳለው ጥቃቱ ከተጀመረ ቅዳሜ አንስቶም ከ700 በላይ ሚሳኤሎችና ከ500 በላይ ድሮኖች ወደ ግዛቱ ከኢራን ተወንጭፏል። ከነዚህ መካከል አብዛኞቹ ሲከሽፉ የተወሰኑት በመኖሪያና በስራ አካባቢዎች እንዲሁም ባህር ላይ አርፈዋል። በሰው ላይ ጉዳት የደረሰው በቀጥታ በጥቃቶቹና ሲከሽፉ በሚፈጠር ስብርባሪ መሆኑ ተገልጿል። ገልፍ ኒውስ እንደዘገበው በጥቃቱ ሕይወታቸው የጠፋው 3 ሰዎች የፓኪስታን የኔፕልስና የባንግላዴሽ ዜጎች ናቸው። በተጨማሪም ኢትዮጵያውያንና ኤርትራውያን ያሉበት 58 የተለያዩ ሀገራት ዜጎች ቀላል ጉዳት ደርሶባቸዋልም ተብሏል። በአሜሪካና እስራኤል ጥቃት የተፈጸመባት ኢራን የአሜሪካ የጦር ሰፈር ባለባቸውና የአሜሪካ ወዳጅ ብላ በምትጠራቸው ባህረ ሰላጤ ሀገራት ላይ የአጸፋ ጥቃት እየፈጸመች ነው። በኦማን ባህር ዳርቻ ላይ የነዳጅ ጫኝ መርከብ ጥቃት ተፈጽሞበት እየሰመጠ ይገኛል። በኦማን ባህር ዳርቻ ላይ አንድ ነዳጅ ጫኝ መርከብ ተመቶ 4 ሰዎች መጎዳታቸውን የመንግስት መገናኛ ብዙሃን ዘገቡ። ጥቃት የደረሰበት በፓላው ባንዲራ የሚንቀሳቀስ ስካይላይት የተባለ የነዳጅ ጫኝ መርከብ እንደሆነ ኦማን ውስጥ የሚገኘው የባህር ደህንነት ማዕከል አስታውቋል። ጥቃቱ የተፈጸመው በሰሜን ኦማን ከሚገኘው ሀሳብ ወደብ 5 ማይል ርቀት ላይ እንደሆነም ተገልጿል። ጉዳት የደረሰባቸው 4 የመርከቡ ሰራተኞችም ደህንነታቸው ተጠብቆ እንዲወጡ መደረጉን የኦማን ዜና ወኪል ዘግቧል። ዘገባው እንደሚያሳየው ከመርከቡ ሰራተኞች ውስጥ 15ቱ ህንዳውያን፣ ቀሪዎቹ 5 ሰዎች ደግሞ የኢራን ዜጎች ናቸው። በሰሜናዊው ኦማን እየተስተዋለ ያለው አጠራጣሪ እንቅስቃሴ በባለስልጣናት ምርመራ እየተደረገበት መሆኑን የዩናይትድ ኪንግደም ማሪታይም ንግድ ኦፕሬሽን መስሪያ ቤት ገልጿል። ዱቃም የተሰኘው የንግድ ወደብ 2 ድሮኖች ኢላማ ተደርጎ እንደነበር የዜና ወኪሉም ዘግቧል። በተንቀሳቃሽ መኖሪያ ላይ ባረፈ የድሮን ጥቃት ምክንያት 1 ሰራተኛ እንደቆሰለ ተገልጿል። የሁለተኛው ድሮን ስብርባሪ ደግሞ ከነዳጅ ማጠራቀሚያ ታንከር አጠገብ እንደወደቀ የደህንነት ምንጮች ለኦማን ዜና ወኪል ተናግረዋል። የሂዝቦላህ መሪ የሀሚኒ ግድያ ትልቅ ወንጀል ነው ሲሉም አወገዙ። የሂዝቦላህ መሪ ናይም ቃሲም የኢራን ጠቅላይ መሪ አያቶላ አሊ ሀሚኒ በሚሊዮን የሚቆጠር ተከታዮች ጥለው ያለፉ ሰማዕት ናቸው በማለት በግድያው የተሰማቸውን ሀዘን ገልጸዋል። አያቶላህ አሊ ሀሚኒ ላይ በወንጀለኞች አሜሪካውያንና በአጥቂዎቹ ጽዮናውያን በጠሯቸው እስራኤሎች የተፈጸሙ ግድያን ትልቅ ወንጀል ሲሉም ኮንነውታል። በሊባኖስ የሚንቀሳቀሰው የሺአ ሙስሊሙ ቡድን ሂዝቦላህ በኢራን ይደገፋል።
በመካከለኛው ምስራቅ ኢራን ድጋፍ ከምትሰጣቸው ቡድኖች በግንባር ቀደምትነት የሚጠቀሰው ሄዝቦላ ለሃሚኒ ያለውን ታማኝነት ለማሳየት ህዝባዊ ሰልፍ ጠርቷል። ባለፉት 24 ሰዓት ውስጥ ኢራን 60 ጥቃቶች እንደተፈጸሙባትና በእነዚህ ጥቃቶች 57 ሰዎች መገደላቸውን የቴህራን ግዛት የቀይ ጨረቃ ማህበር መግለጹን የኢራን መንግስት የዜና ወኪል ኢራን ዘገበ። የእስራኤል ጦር ዋና ከተማዋ ቴህራን ኢላማ ያደረገ ጥቃቶች መፈጸሙንም ገልጿል። ጦሩ ኢላማ ያደረገው ከኢራን አገዛዝ ጋር ግንኙነት ባላቸው ስፍራዎች ላይ እንደሆነም ተናግሯል። በከተማዋ ሰማይ ላይ ጭስ ሲወጣ የሚያሳዩ ምስሎችም እየወጡ ነው። ቢቢሲ እኩለ ቀን ያነጋገራቸው የምስራቃዊና ሰሜናዊ ምዕራባዊ ቴህራን ነዋሪዎች በከተማው ከፍተኛ ፍንዳታ መሰማቱን ገልጸዋል። በምስራቃዊ ቴህራን የሚገኝ አንድ ምንጭ የዛሬዎቹ ፍንዳታዎች ከትናንቱ የባሱ እንደነበሩም ተናግሯል። ክፍሌ በሙሉ ሲንቀጠቀጥ ነበር ሲልም ሁኔታውን ገልጿል። የኢራን መገናኛ ብዙሃን በተለያየ የቴህራን አካባቢዎች ፍንዳታዎች ስለመሰማታቸውን ቢቢሲ ዘግቧል። ሩሲያና ቻይና ጨምሮ የአያቶላ ግድያን አወግዘዋል። ሁለቱ ሀገራት ግድያውን ከማውገዝ በዘለለ ሌላ እርምጃ ለመውሰድ ግን ሲንቀሳቀሱ አልታዩም። የሩሲያ ፕሬዝዳንት ቭላዲሚር ፑቲን የኢራን ጠቅላይ መሪ አያቶላ አሊ ሀሚኒ ግድያ እኩይ ድርጊትና ሰብአዊ ሞራል እንዲሁም ዓለም አቀፍ ሕግን የጣሰ ነው በማለት ኮነኑ። በአያቶላህ አሊ ሀሚኒ ግድያ የተሰማቸውን ሀዘን መግለጻቸውን የሩሲያ መንግስት የሚያስተዳድረው ታስ ዘግቧል። አሁን እየወጡ ባሉ መረጃዎች መሰረት የእስራኤልና የአሜሪካ የስለላ ተቋማት በጋራ በመሆን የአያቶላህ አሊ ሀሚኒን እንቅስቃሴ ለወራት ሲያጠኑ እንደነበርም እየወጣ ነው። ሲኤንኤን ባወጣው መረጃ መሰረት ሁለቱ ተቋማት ለወራት አያቶላህ አሊ ሀሚኒ የት እንደሚያርፉ፣ ምን አይነት ሁኔታ በየቀን እንደሚፈጽሙና ከማን ጋር እንደሚገናኙ፣ ምን እንደሚያወሩ እያንዳንዱን ነገር ሲከታተሉም እንደነበር መረጃው አውጥቷል። እስራኤልና አሜሪካ እስካሁን ድረስ ጥቃት ለመፈጸም ትክክለኛው ሰዓት እየጠበቁ ነበር ያለው ይህ ዘገባ ሀገራቱ ለወራት በጋራ በመሆን የስለላ ስራን ሲሰሩ ነበርም ብሏል። ቤተሰቦቻችን የዚህ የምርመራ ውጤት በነገው ዘገባችን ይዘን የምንመጣ መሆኑን ከወዲሁ ማሳወቅ እንወዳለን።